ይሰማል ወላጅነስ ወላጅነስ ዘማሪ ገብረ ዮሐንስን መኪናውን ተረክቧል። ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንግዲህ ዛሬም እንደተለመደው በአዳዲስ ጉዳዮችን መጥተናል። ለዚህ ፔጅ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሆን። ይህ ፊላ ኢንተርቴይንመንት ነው። እንግዲህ እንደምታውቁት አዶናይ ቻሌንጅን አስጀምሮ ነበር። ለዘማሪ ገብረ ዮሐንስን የመኪናና የቤት ቻሌንጅን አስጀምሮ ነበር። የመኪናውን ቻሌንጁ ስማይል ዴንታል ክሊኒክ ቻሌንጁን አክሰፕት አድርጓል። እሱን በመሳካቱ የተነሳ ደግሞ የስማይል ዴንታል ክሊኒክ ደግሞ መኪናውን እንዳስረከበ ሰምታችኋል ብዬ አስባለሁ። ነገር ግን አዶናይ ለዘማሪ ገብረ ዮሐንስን የመኪና ቻሌንጅን እንዲያስጀምርለት ነው ያነሳሳው ምንድነው የሚለውን እዛ ፕሮግራም ላይ ተገኝቶ የተናገረው ንግግር አለ። ቪዲዮውን አይተን እንመጣለን። እንዴት ለግኛስ ጥያቄ? እሺ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድነው? እንግዲህ ቪዲዮ ይቀርጻል። ያው አንዲት ቪዲዮን ያየሁት እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ ያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ነው፣ የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው፣ የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ እጅግ በጣም እናመሰግናለን። ደቦታው ያው ቪዲዮውን እንዳያችሁት ነው። ደግሞ አዶናይ በኩራትና በልበ ሙሉነትን ስለ ዶክተር ሰላም ምንድነው የተናገረው የሚለው ደግሞ ቪዲዮውን አይተን መጣል። ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ኬክ እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ስላወቅሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። ቪዲዮውን እንዳያችሁት ነው። እንደዚህ አይነት ቻሌንጆችን በጣም እጅግ በጣም መበረታታት ነው ያለባቸው። እንደዚህ አይነት ቻሌንጅ ደግሞ አክሰፕት ለማድረግ ደግሞ ልብ ደግሞ ያስፈልጋል። እዚህ ኢትዮጵያ ውስጥ በጣም እጅግ በጣም ትላልቅ የሚባሉ ባለሀብቶች አሉ። እንደዚህ አይነት ነገር ግን አክሰፕት ለማድረግ ደግሞ ቅንነት ያስፈልጋል። ይሄን ነው አጠቃላይ ሐሳቡን ያንጸባረቀውና ልክ ነው። ዶክተር ሰላም ደግሞ በእጅዋ የመኪናውን ቁልፍ ለዘማሪው ስታስረክበው ደግሞ በጣም ደስ የሚል ቪዲዮ ያለ እሱ ደግሞ አይተን መጣል። ይሄው የመኪናው ቁልፍ
ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። ቪዲዮውን እንዳያችሁት ነው። ዘማሪ ገብረ ዮሐንስ በጣም እጅግ በጣም ደስ ብሎታል። የመኪናው ቁልፍ ደግሞ ተረክቧል። በጣም ደስ የሚል ነገር ነው። ባይዘው እንደዚህ አይነት ቻሌንጆችን ተነስተው ህዝቡን ተረባርቦ እንደዚህ ተሳክቶ ደግሞ ርክክብ ሲደረግ እጅግ በጣም ደስ የሚል ነገር ነው። የራሱን መኪና ደግሞ ክላክን እየነፋ ምናምን በጣም ደስ የምትል ቪዲዮ ያለች እሷ ደግሞ አይተን መጥተናል። ይሰማል ወላጅነስ ወላጅነስ ክብር ለእርሱን አሜን። ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም እናመሰግናለሁ። አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ ወዲሁ ሳምራካ ሌፍት ኤምራይት ሰረገው። በነገራችን ላይ ሰልፍ ድራይቪንግ ስለተገጠመለት ከዚህ በኋላ ሹፌር ማይፈልግ እናስገጥምለታለን። ካስፈልግ ይገጠማል። ያው ቪዲዮውን እንዳያችሁት ነው። በጣም እጅግ ደስ የሚል ነበር። አጠቃላይ ፕሮግራሙ በጣም የተዋጣለት ጽድት ያለ ፕሮግራም ነበር። በጣም ትላልቅ የሚባሉ የቲክታክ ኢንፍሉዌንሰሮችን በተገኙበት ነበር የመኪና ቁልፍ ርክክብ የተደረገውና አጠቃላይ ፕሮግራሙ በጣም አሪፍ ነበር። በጣም ደስ የሚል ነበር። በቀጣይ ደግሞ ሌሎች ቻሌንጆችን እናያለን ብዬ ተስፋ አደርጋለሁ። ወደ ቀጣይ ፕሮግራማችን ስንሄድ ደግሞ የዚህ ሳምንት የኤምኤምኤ ፋይቲንግ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተካሄደው የብዙ ሰዎችን ቀልብ ስቧል ብዬ አስባለሁ። ከነሱ መካከል ስለ አንድ ልጅ እናወራለን። በቦክስ ላይ የተወዳደረው ስለ ኤርሚያስ የምናይ ይሆናል ማለት ነው። ኤርሚያስ ሪንግ ውስጥ ከመግባቱ በፊት በፕሬስ ኮንፈረንስ ላይ የተናገረውን ንግግር አለ። እሱን ቪዲዮን ደግሞ አይተን እንመጣለን። ኤርሚያስ መስፍን ከሰራ ከለፋ ማድረግ የሚሳነው ነገር የለም። ለመጨረሻ ጊዜ አንድ የምናገራት ነገር አለች። ይቅርታ አድርጉልኝ፣ ያን ያለ እኔ ቢፍ መፍጠር ምናምን አልችልም። አባቴ ኃይለኛ ነው፣ ይቆጣኛልና እንደዚህ ታረግ ምናምን ይቆጣኛል። ስለዚህ እዛ ነገር ውስጥ መግባትም አልፈልግም። ግን አንድ መሐመድ አሊ የሚላት በጣም የምትመቸኝ ነገር አለች። እንደ እንትንም ማርጊያትም ዞሮ I'm young, I'm handsome, I'm fast, I'm pretty and I can't possibly be beat። ይሄን ነው የምላችሁ። አመሰግናችኋለሁ። ኦሜርላና የኢትዮጵያ ብሔራዊ ቡድን ቦክሰኛ ነኝ። ፌደራል ፖሊስ አባል ነኝ። ስለመጣችሁ ይሄንን ዝግጅት ልታደምቁ ስለመጣችሁ እግዚአብሔር ያክብርልን። ባዘጋጆቹም በእኔም ስም በዚህ ልክ ከዚህ በፊት ተደርጓል ብዬ አስቤ አላቅም። ጥሩ ነው፣ በዚሁ ይቀጥል። ለዚህ ውድድር እኔ ጠንካራ ዝግጅት እያደረኩ ነው። ለዚህ ውድድር ብቻ አይደለም እኔ እየተዘጋጀሁ ያለሁት። ከፊታችን ማንዴላ ካፕ አለ፣ ኦል አፍሪካን ጌም አለ፣ ዓለም ሻምፒዮን አለ፣ ኦሎምፒክ ኳሊፊኬሽን አለ። የኔ ህልም እዛ ጋ ነው። ለዛ ነው እየተዘጋጀሁ ያለሁት እና ይሄኛው ውድድር ይከብደኛል ብዬ አላስብም። ፈጽሞ አይምሮዬ ላይ የለም። ያው ቪዲዮውን እንዳያችሁት ነው። ጨዋነትን በተላበሰ አይነት ንግግር ነው የተናገረው። ኤርሚያስ ከመስፍን ጋር የነበረውን ፋይት ሪንግ ውስጥ ምንድነው የገጠመው የሚለው ደግሞ ቪዲዮውን አይተን እንመጣለን።
ቪዲዮውን እንዳያችሁት ነው። በጣም አሪፍ የሚባል ፕሮግራም ነበር። እዚህ ያየነው ቪዲዮ አጭር ቢሆንም ነገር ግን አጠቃላይ ጨዋታው ግን በጣም ደስ የሚል ሳቢ ነበር። በጣም አሪፍ ነበር። ኤርሚያስ ከተሸነፈ በኋላ ያደረገው ነገር በጣም ብዙ ሰዎችን ቀልብ የሳበው እዚህ ጋር ነው። የብዙ ሰዎችን ልብ ያሸነፈው ደስ የሚል ነገር ነው ያደረገው። የመስፍኔ እናትን ይዞ ወደ ሪንግ ሲገባ የሚያሳይ ቪዲዮ አለ። በጣም ደስ የሚል ነገር ነው። ቪዲዮውን አይተን መጣ። ኤርሚያስ የሚሰራው ስራ ቪዲዮውን እንዳያችሁት ነው። በጣም ደስ የሚል ልብን የሚነካ የብዙ ሰዎችን ልብን የገዛ ፕሮግራም ይህ ነው። ከሪንግ ውጪ ፕሮግራሙ ካለቀ በኋላ ስለ ኤርሚያስ ምን እየተባለ ነው? በሱ በጣም ትልቅ ክሬዲት እየተሰጠ ነው ያለው። ከነሱ መካከል አንድ ቪዲዮ ደግሞ አይተን እንመጣለን። ፌደራልና ፖሊስ የተጋጠሙት ማለት ነው። አምላኬ ሰው እንዲሁ ነው ይፈጠራል ማለት እንዴት ነው ደስ የሚለው? ሂዶ እናትየውን እቅፍ ድግፍ አድርጎ ሲያመጣት ማለት ምን አይነት ኩራት የሆነ ሰው ነው ማለት መሸነፉ ሳያንስ የመሸነፉን ሃንድል ያረገበት ወይ ከዛ ትህትናው ጉልበት ሲስም ከዛ በቃ ተሸንፎ ማለት this is a win እኮ ማለት ላይፍ ላይ ትልቁ ዊን እንዲህ አይነት ሰው መሆን ነው ማለት ጭራሽ ምን አየሁኝ ያኔ ገና መግለጫ ሲሰጡ እኔ እንትን ምንድነው አላነሳሳም አባቴ ይቆጣኛል አለ ማለት ወንድ ልጅ ነው አባቴ ይቆጣኛል ምናምን ብሎ ጭራሽ ፌደራል ነው ጭራሽ ቦክሰኛ ነው ጭራሽ አባቱን ይፈራል ጭራሽ ትህትናው እና እኔ ማንኛ ያንን ፕሮግራም የቀረውት ቆይ ማለት ምን ሲያቀብጠኝ ነው ላይክ አልሄድም ይብራብኝ ይሄ ነገር ምን ያደርጋል ምናምን ብዬ ብቻ አም ኦብሰስድ ኤርሚ በጣም ነው ደስ የምትለው። ልብህን እግዚአብሔር ይጠብቅልህ፣ እግዚአብሔር ብርክ ያርገህ፣ ቤተሰቦችን ይጠብቅልህ፣ የምትወደውን አባትን ይጠብቅልህ እና የአዘጋጆቹ እውነት በጣም ደስ ይል ነበር። ደረጃውን የጠበቀ ጽድት ያለ መቼም ቀጣይ አያመልጠኝም። ቪዲዮውን እንዳያችሁት ነው መቼስ በጣም ደስ የሚል ነበር። ብዙ አድናቆቶችን ያገኘ ነው ያለው ኤርሚያስን። ኤልያስ ደግሞ አንድ ነገር ብሏል። ኤላ እንደምታውቁት የእንጨት ባለሙያ ነው። በጣም በእንጨት ሙያው ላይ ጽድት ያለ ስራዎችን በመስራት ቲክቶክ ላይ በመልቀቅ የሚታወቅ ነው። ፕላስ ደግሞ አንዳንድ ሀሳቦችን ሲነሳ ደግሞ እነሱ ሀሳብ ደግሞ የራሱን ፊድባክ ደግሞ እየጨመረ ሀሳብን እየሰጠ የሚናገር ቲክቶከር እና የእንጨት ባለሙያ ነው። ስለ ኤርሚያስ ደግሞ ምንድነው ያለው የሚለው ደግሞ ቪዲዮውን አይተን እንመጣለን። ይሄን ቪዲዮ ለኤርሚያስ ታደርሱልኛላችሁ ብትችሉ አብዝታችሁ ኮፒ ሊንክ እና የኤርሚያስን ስም ሜንሽን እያደረጋችሁ ብታከብሩት ደስ ይለኛል። ኤርሚያስ እኔ አንተ የመጀመሪያው ቀን ፕሬስ ኮንፈረንስ ጀምሮ ለአባቴ ያሳየውን ክብር አይቼ የእውነት በብዙ ነው ያከበርኩ። ፕላስ የውድድሩ ቀን ያሳየው ስነ ስርዓት ስነ ምግባር እግዚአብሔር ምን ያህል ደስ እንዳለኝ አታውቅም። ስለዚህ ባለፈው ቤት ውስጥ ገንዳ አይስባዝ ነው የሚባለው ስሙ እርግጠኛ አይደለሁም። ብቻ ገንዳ ውስጥ በረዶ አድርገህ ምናምን ተዘብዝፈ ከኋላ የመጽሐፍ መደርደሪያዎችህንና እንትኖችን ዋንጫዎችህን ሜዳሊያዎችህን ምናምን ይደረደርክበት አለ አይደል? እሱን የተሻለ አድርጌ የሚያምር ዲዛይን ካንተ ጋር እንዲህ ቢሆን ብለን ቆንጆ ዲዛይን አውጥተን ልሰራለህ እፈልጋለሁና የኔ ስራ አንተ ቤት ተቀምጦ በክብር ማየት ስለምፈልግ ስልክ ቴክስት አድርጌልሃለሁ። ደውልልኝና ሳይዟን ለክተና ጽድት ያለች የምታምር አድርገን እንሰራታለን። አክባሪህ ነኝ በጣም እግዚአብሔር ከዚህ በተሻለ ኢንተርናሽናል ቦታ ላይ የሀገርህን ስም የምታስጠራ ያድርግህ። በጣም ነው የኮረውብህ። በጣም ነው ደስ ያለኝ ባንተ። ቪዲዮን ኤዲት እያደረኩት የመጣልኝ ሐሳብ
ለምን ለመስፍን ብሩን አንድ አይነት አንሰራላቸው? ግን የመስፍን ብሩን ብቻዬን ስለሚከብደኝ አንድ ሁለት ሶስት ሰዎች እኛ እንችላለን የምትሉኝ ሰዎች ኑና አንድ አይነት ጽድት ያለ እንስራላቸው። ለምን ሁለቱም የሚገርም ቦክስ ስላሳዩን የሚገርም ስነ ምግባር ስላሳዩን ለሁለቱም ስለሚገባቸው ቪዲዮውን እንዳያችሁት ነው። ኤላ ደግሞ በራሱ ሙያ ደግሞ የራሱን ኮንትሪቢዩት ማድረግ ፈልጓል። በጣም ደስ የሚል እና መበረታታት ያለበት ጉዳይ ነው። በወክሌ በጣም ደስ ብሎኛል። አሁን ደግሞ በአዳዲስ ኢንፎርሜሽን በተለያዩ ጉዳዮችን ሐሳብን የሚሰጠን የዜና ኮንተንቶችን የሚሰጠን ወንድማችን ደግሞ አለ። በአማረ ንግግር የገለጸው በጣም ደስ የሚል ንግግር አለ። ቪዲዮውን አይተፈጠራል። ዛሬ የምነግራችሁ ስለ አንድ ተራ ፍልሚያ አይደለም። ዛሬ የምነግራችሁ ስለ ሰውነት ጥበብ፣ ስለ ኢትዮጵያዊ ጨዋነትና ስለማይበገረው የሰው ልጅ ተስፋ ነው። በዛ በጋለ የትግል መድረክ ላይ በመስፍን ብሩና በኤርሚያስ መስፍን መካከል የታየው ትንቅንቅ ለኔ የምሽቱ ወንዳውን ዱፋይት ነበር። ነገር ግን ውበቱ ያለው በተሰነዘሩት ጡጫዎች ውስጥ ብቻ አይደለም። ይልቁንም በመሸነፍ ውስጥ ማሸነፍ፣ በማሸነፍ ውስጥ ደግሞ ፍጹም ትህትናንና ክብርን ያየንበት ድንቅ የታሪክ ምዕራፍ ነው። እውነተኛው የኢትዮጵያዊነት ስነ ምግባር ተለውሶበት እናትነት ከፍ ብሎ የተመሰገነበትና ሴትነት የተከበረበት የሁለቱ ፍልሚያ ለብዙዎቻችን ትልቅ ትምህርት ጥሎ አልፏል። እዚህ ጋር ግን ሁለት ልብ የሚነኩ ቪዲዮዎችን እንመልከት። በአንድ በኩል የዓለም አቀፉን የትግል መድረክ ያደመቀው ብራንደን ሞሬኖ ይታየናል። ሽንፈትን ሲቀበል የታየበት ያ የቪዲዮ ክሊፕ ምናልባት ዛሬ ላይ ሆን ይችላል ሜቢ ኖት ቱዴይ እያለ ለራሱና ለአድናቂዎቹ የሚናገረው ንግግር የተስፋ መቁረጥ ሳይሆን የነገ ድል ቀጠሮ ነው። Maybe not today, maybe not tomorrow, and maybe not the next month. Only one thing is true. I will be champion one day. I promise. I promise. በሌላ በኩል ደግሞ የኛን ጀግና ኤርሚያስን እንመለከታለን። ዛሬ በ24 ዓመቱ መድረኩ ላይ ቆሞ እንዲህ ይላል። ዛሬ 24 ዓመቴ ነው። በ30 ዓመቴ ደግሞ ኦሎምፒክ ወክላለሁ። መቼም ቢሆን ተስፋ አልቆርጥም። መቼም በጣም ነው ማከብራችሁ። ሞሬኖ ዛሬ ባይሆንም ሲል ኤርሚያስ ደግሞ ነገ በእርግጠኝነት እያለን ነው። የኤርሚያስ ህልም ከፊቱ 6 እና ከዚያ በላይ ዓመታትን ሊጠይቅ ይችላል። መንገዱ ዳገት፣ ጉዞውም አድካሚ ሊሆን ይችላል። ነገር ግን ዋናው ቁም ነገር ያለው እዚህ ጋር ነው። እኛ ለዚህ ጽናት ምን ያህል ቅርብ ነን? ይህንን ታሪክ ሰሪ ወጣት፣ ይህንን አላሚ ጀግና በጥረቱ ደግፈን ለታላቅ ክብር እንዲበቃ ማድረግ የሁላችንም ድርሻ ሊሆን ይገባል። ምክንያቱም ታሪክ የሚሰራው በህልመኞች ብቻ ሳይሆን ህልመኞችን በሚያበረታቱ ደጋፊዎችም ጭምር ነው። ሌላው መረሳት የሌለበት ነገር ቢኖር ህልሞችና ህልመኞች ገሃድ እንዲወጡ ተግቶ የሰራውና እውን ያደረገው የስዊት ቦክስ ባለቤት ጌታቸውና ቲሞቹ ናቸው። እናንተስ በመስፍንና በኤርሚያስ ፍልሚያ ውስጥ ምንን አያችሁ? የኤርሚያስስ የኦሎምፒክ ህልም ምን ስሜት ፈጠረባችሁ? ጌታቸውና ቡድኑ ህልምን እውን የማድረግ ጽናትን እንዴት ትገልጹታላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ቪዲዮውን እንዳያችሁት ነው። በጣም ደስ የሚል አገላለጽ ነው የገለጻቸው። በጣም ደስ የሚል ሐሳብ ያለበት የተዋቀረ ንግግር ነው ያካሄደውና ደስ ይላል። ባይዘው በጣም አሪፍ ነገር ነው ያወራ። በስተመጨረሻ ኤርሚያስስ ፋይናሊ ይሄንን የሰዎችን ፍቅር በምንድን ነው የገለጸው የሚለው ደግሞ ራሱ ደግሞ ያመሰገነ የሰራው ቪዲዮ አለ። በጣም ደስ የሚል ቪዲዮ ነው። ቪዲዮውን ደግሞ አይተን እንመጣለን። እንዴት ናችሁ ወዳጆቼ፣ አክባሪዎቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በእውነቱ በጣም የሚገርም ነው ያየሁት። ያሳያችሁ ፍቅር በጣም የሚገርም ነው በእውነት። እያንዳንዱ ስክሮል ሳደርግ እኔ ነኝ የማየው እንዳለ ሁሉንም አይቻለሁ። ሁላችሁንም ላሳያችሁኝ ፍቅር እግዚአብሔር ያክብርልኝ። ዴሞቼ ኢንስታግራም ላይ በቃ ያን ሁሉ ቴክስት መመለስ አልችልም። እኔ ሰው እንዲመልስልኝ አደርጋለሁ እንጂ ያን ሁሉ ቴክስት ማየት አልችልም። ብቻ ግን በቃ ሁሉም ቴክስት እንዳለ መልካም ነገር ነውና በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሁላችሁንም ላሳያችሁኝ ፍቅር፣ ላሳያችሁኝ ክብር በጣም ነው የማመሰግነው እና ክበሩልኝ። እግዚአብሔር ያክብርልኝ። ወንድሞቼ፣ እህቶቼ፣ ወዳጆቼ፣ አድናቂዎቼ እንዳለ ወዳችኋለሁ። ከዚህ የተሻለ ነገር ደግሞ
አድርጌ በደንብ አሳያችኋለሁ። ያው ተሸንፍ ያለው የን ጨዋታ ግን አብዛኛው ሰው ሲሰጠኝ የነበረው ሐሳብ የኛን ልብ አሸንፈሃል ነውና ቀጣይ ደግሞ ውድድሩን አሸንፌ በድል እንደምመለስ ተስፋ አደርጋለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወዳችኋለሁ። ቪዲዮ እንዳያችሁት ነው የኤርሚ ሐሳብ በጣም ደስ የሚል የምስጋና ቪዲዮ ነው። ያው ሪንግ ውስጥ ስትገባ የታወቀ ነው አንድ አሸናፊ ነው፣ አንደኛው ደግሞ ተሸናፊ ነው። ነገር ግን እዚህ ሪንግ ላይ ግን የተደረገው እንደዛ አይደለም። በሽልማቱ ሳይድ መስፍኔ አሸንፏል፣ በኢትዮጵያ ልብ ሳይድ ደግሞ ኤርሚ አሸንፏል የሚሉ ብዙ ሰዎች አሉ። ሐሳባቸውን እየሰጡ ነበር። አጠቃላይ ይሄንን ነው። በጣም ደስ የሚል ፕሮግራም ነበር። ለቀጣይ በሌላ አዲስ ጉዳይ እስከምንመጣ ደህና ሁኑ።